መጽሐፈ ዕዝራ ምዕራፍ 7 ከዚህም ነገር በኋላ በፋርስ ንጉሥ በአርጤክስስ መንግሥት ዕዝራ የሳርያ ልጅ የዓዛርያስ ልጅ የኬልቅያስ ልጅ የሶሎም ልጅ የሳዶቅ ልጅ የአኪጦብ ልጅ የአማርያ ልጅ የዓዛርያስ ልጅ የመራዮት ልጅ የዘርዕያ ልጅ የኦዚ ልጅ የቡቂ ልጅ የአቢሱ ልጅ የፊንሐስ ልጅ የአልዓዛር ልጅ የታላቁ ካህን የአሮን ልጅ ይህ ዕዝራ ከባቢሎን ወጣ። የእስራኤልም አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበረ። የአምላኩም የእግዚአብሔር እጅ በእርሱ ላይ ነበረችና ንጉሡ ያሻውን ሁሉ ሰጠው። ከእስራኤልም ልጆች ከካህናቱም ከሌዋውያኑም ከመዘምራኑም ከበረኞቹም ከናታኒምም በንጉሡ በአርጤክስስ በሰባተኛው ዓመት አያሌዎች ወደ ኢየሩሳሌም ወጡ። በንጉሡም በሰባተኛው ዓመት በአምስተኛው ወር ወደ ኢየሩሳሌም ደረሰ። በመጀመሪያውም ወር በአንደኛው ቀን ከባቢሎን ሊወጣ ጀመረ። መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በአምስተኛው ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር። ንጉሡም አርጤክስስ የእግዚአብሔርን ትእዛዝ ቃልና ለእስራኤል የሆነውን ሥርዓት ይጽፍ ለነበረው ለጸሐፊው ለካህኑ ለዕዝራ የሰጠው የደብዳቤው ግልባጭ ይህ ነው። ከንጉሠ ነገሥት ከአርጤክስስ ለሰማይ አምላክ ሕግ ጸሐፊ ለካህኑ ለዕዝራ ሙሉ ሰላም ይሁን። በመንግሥቴ ውስጥ ካሉ ከእስራኤል ሕዝብ ከካህናቱና ከሌዋውያኑም ወደ ኢየሩሳሌም ይሄድ ዘንድ የሚወድድ ሁሉ ከአንተ ጋር እንዲሄድ አዝዣለሁ። በእጅህ እንዳለችው እንደ አምላክህ ሕግ ይሁዳንና ኢየሩሳሌምን ትጎበኝ ዘንድ ንጉሡንና አማካሪዎቹ መኖሪያው በኢየሩሳሌም ለሆነው ለእስራኤል አምላክ በፈቃዳቸው ያቀረቡትን ብርና ወርቅ በባቢሎንም አውራጃ ሁሉ የምታገኘውም ብርና ወርቅ ሁሉ ሕዝቡና ካህናቱም በኢየሩሳሌም ላለው ለአምላካቸው ቤት በፈቃዳቸው የሚያቀርቡትን ትወስድ ዘንድ በንጉሡና በሰባቱ አማካሪዎች ተልከሃልና፣ ስለዚህ በዚህ ገንዘብ ወይፈኖችንና አውራ በጎችን ጠቦቶችንም የእህላቸውንና የመጠጣቸውን ቁርባን ተግተህ ግዛ። በኢየሩሳሌምም ባለው በአምላካችሁ ቤት መሠዊያ ላይ አቅርባቸው። ከቀረውም ብርና ወርቅ አንተና ወንድሞችህ ለማድረግ ደስ የሚያሰኛችሁን ነገር እንደ አምላካችሁ ፍቃድ አድርጉ። ስለ አምላክህም ቤት አገልግሎት የተሰጠህን ዕቃ በኢየሩሳሌም አምላክ ፊት አሳልፈ ስጥ። ከዚህም በላይ ለማውጣት የሚያስፈልግህን ለአምላክ ቤት የሚያሻውን ነገር ከንጉሡ ቤተ መዛግብት አውጣ። እኔም ንጉሡ አርጤክስስ በወንዝ ማዶ ላሉት በጅሮንዶች ሁሉ ይህን ትእዛዝ ሰጥቻለሁ። የሰማይ አምላክ ሕግ ጸሐፊ ካህኑ ዕዝራ ከእናንተ የሚፈልገውን ሁሉ አዘጋጁለት። እስከ 100 መክሊት ብርም ቢሆን እስከ 100 የቆሬስ መስፈሪያ ስንዴ እስከ 100ም የባዶስ መስፈሪያ የወይን ጠጅ እስከ 100ም የባዶስ መስፈሪያ ዘይት ቢሆን ጨውም ያለ ልክ ቢሆን ስጡ። በንጉሡና በልጆቹ መንግሥት ላይ ቁጣ እንዳይሆን
የሰማይ አምላክ ያዘዘው ሁሉ ለሰማይ አምላክ ቤት በሙሉ ይደረግ። ደግሞም በካህናቱና በሌዋውያን በመዘምራኑም በበረኞቹም በናታኒምም በዚህም በእግዚአብሔር ቤት በሚሠሩ አገልጋዮች ላይ ግብርና ቀረጥ መጥንም እንዳይጣል ብለን እናስታውቃችኋለን። አንተም ዕዝራ በእጅህ እንዳለው እንደ አምላክ ጥበብ መጠን በወንዝ ማዶ ባሉ ሕዝብ ሁሉ የአምላክን ሕግ በሚያውቁ ሁሉ ላይ ይፈርዱ ዘንድ ዳኞችንና ፈራጆች አስነሣ። የማያውቁትንም አስተምሯቸው። የአምላክንም ሕግ የንጉሡንም ሕግ በማያደርጉ ሁሉ ላይ ሞት ወይም ስደት ወይም ገንዘብን መውረስ ወይም ግዞት በፍጥነት ይፈረድበት። በኢየሩሳሌም ያለውን የእግዚአብሔርን ቤት ያሳምር ዘንድ እንደዚህ ያለውን ነገር በንጉሡ ልብ ያኖረ በንጉሡም በአማካሪዎቹም በንጉሡም ኃያላን አለቆች ሁሉ ፊት ምሕረቱን ወደ እኔ የላከ የአባቶቻችን አምላክ እግዚአብሔር ይባረክ። እኔ በላዬ ባለችው በአምላኬ በእግዚአብሔር እጅ በረታው። ከእኔም ጋር እንዲወጡ ከእስራኤል ዘንድ አለቆችን ሰበሰብሁ። መጽሐፈ ዕዝራ ምዕራፍ 8 በንጉሡ በአርጤክስስ መንግሥት ከእኔ ጋር ከባቢሎን የወጡ የአባቶች ቤቶች አለቆች እነዚህ ናቸው። ትውልዳቸውም ይህ ነው። ከፊንሐስ ልጆች ጌርሶን፣ ከኢታሚር ልጆች ዳንኤል፣ ከዳዊት ልጆች ሐጡስ፣ ከሴኬንያ ልጆች ከፋሮስ ልጆች ዘካርያስ ከእርሱም ጋር 150 ወንዶች በትውልድ ተቈጠሩ። ከአፋት ሞዓብ ልጆች የዘራእያ ልጅ ኤሊሆናይ ከእርሱ ጋር 200 ወንዶች። ከሴኬንያ ልጆች የኢዚኤል ልጅ ከእርሱም ጋር 300 ወንዶች። ከአዲል ልጆች የዮናታን ልጅ ኤቤድ ከእርሱም ጋር 50 ወንዶች። ከኤላም ልጆች የጎቶልያ ልጅ የሻያ ከእርሱም ጋር 70 ወንዶች። የሰፋጥያስ ልጆች የሚካኤል ልጅ ዘባድያ ከእርሱም ጋር 80 ወንዶች። ከኢዮአብ ልጆች የኢየኤል ልጅ አብድዩ ከእርሱም ጋር 218 ወንዶች። ከሰሎሚት ልጆች የዮሲፍያ ልጅ ከእርሱም ጋር 160 ወንዶች። ከቤባይ ልጆች የቤባይ ልጅ ዘካርያስ ከእርሱም ጋር 28 ወንዶች። ከአዝጋድ ልጆች የሐቃጣል ልጅ ዮሐናን ከእርሱም ጋር 110 ወንዶች። ከኋለኞቹ ከአዶኒቃም ልጆች ስማቸው ይህ ነበር፦ ኤሊፋላት፣ ይኡኤል፣ ሸማያ ከእርሱም ጋር 60 ወንዶች። ከበጉዋይ ልጆች ዑታይና ዘቡድ ከእነርሱም ጋር 70 ወንዶች። ወደ አህዋም ወደሚፈስስ ወንዝ ሰበሰብኋቸው። በዚያም 3 ቀን ሰፈርን። ሕዝቡንና ካህናቱን ስቈጥራቸው በዚያ ከሌዊ ልጆች ማንንም አላገኘሁም። ወደ አለቆቹም ወደ አልዓዛር፣ ወደ አርኤል፣ ወደ ሸማያ፣ ወደ ኤልናታን፣ ወደ ያሪብ፣ ወደ ኤልናታን፣ ወደ ናታን፣ ወደ ዘካርያስ፣ ወደ ሜሱላም ደግሞም ወደ አዋቂዎቹ ወደ ዮያሪብና ወደ ኤልናታን ላኩ። በካሲፍያ ስፍራ ወደ ነበረው ወደ አለቃው ወደ አዶ ላኳቸው። ለአምላካችን ቤት አገልጋዮችን ያመጡልን ዘንድ በካሲፍያ ስፍራ ለሚኖሩት ለአዶና ለወንድሞቹ ለናቲንም የሚነግሯቸውን በአፋቸው አደረግሁ። በላያችንም መልካም በሆነው በአምላካችን እጅ ከእስራኤል ልጅ ከሌዊ ልጅ ከሞሖሊ ልጆች ወገን የነበረውን አስተዋይ ሰው ሰራብያን ከእርሱም ጋር
18ቱን ልጆቹንና ወንድሞቹን አመጡልን። ደግሞም ሐሸቢያን ከእርሱ ጋር ከሜራሪ ልጆች ወገን የነበረውን የሻያንና 20ውን ወንዶቹንና ልጆቻቸውን ሌዋውያንንም እንዲያገለግሉ ዳዊትና አለቆቹ ከሰጧቸው ናታኒም ውስጥ 220 ናታኒም አመጡ። እነዚህም ሁሉ በስም በስማቸው ተጠሩ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅኩ። ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እርሱን በሚተዉ ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሡ እለምን ዘንድ አፍሬ ነበርና፣ ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን። ከካህናቱም አለቆች 12 ሰዎችን ሰራቢያንና ሐሸቢያን ከእነርሱም ጋር 10 ወንድሞቻቸውን ለየው። ንጉሡና አማካሪዎቹ አለቆቹም በዚያ የተገኙት እስራኤል ሁሉ ያቀረቡትን ለአምላካችን ቤት የቀረበውን ብሩንና ወርቁን ዕቃውንም መዝኜ ሰጠዋቸው። 650 መክሊት ብር፣ 100 መክሊት የብር ዕቃዎች፣ 100 መክሊት ወርቅ፣ 20 ባለ 1000 ዳሪክ የወርቅ ጽዋዎች፣ 2 እንደ ወርቅ የከበሩ ከጥሩ ከሚያንጸባርቅ ናስ የተሠሩ ዕቃዎች መዝኜ በእጃቸው ሰጠው። እኔም እናንተ ለእግዚአብሔር ተቀድሳችኋል፣ ዕቃዎቹም ቅዱስ ናቸው፣ ብሩና ወርቁም ለአባቶቻችን አምላክ ለእግዚአብሔር በፈቃድ የቀረበ ነው። በካህናትና በሌዋውያን አለቆች በእስራኤልም አባቶች ቤቶች አለቆች ፊት በኢየሩሳሌም በእግዚአብሔር ቤት ጓዳዎች ውስጥ እስክትመዝኑ ድረስ ተግታችሁ ጠብቁ አልኋቸው። ካህናቱና ሌዋውያኑም ወደ ኢየሩሳሌም ወደ አምላካችን ቤት ይወስዱት ዘንድ ብሩንና ወርቁን ዕቃዎቹንም በሚዛን ተቀበሉ። በመጀመሪያውም ወር በ12ኛውም ቀን ወደ ኢየሩሳሌም እንሄድ ዘንድ ከአህዋ ወንዝ ተነሳን። የአምላካችንም እጅ በላያችን ነበረ። በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን። ወደ ኢየሩሳሌም ደረስን። በዚያም 3 ቀን ተቀመጥን። በአራተኛውም ቀን ብሩና ወርቁ ዕቃዎቹም በአምላካችን ቤት በካህኑ በኦርዮ ልጅ በሜርሞት እጅ ተመዘኑ። ከእርሱም ጋር የፊናንስ ልጅ አልዓዛር ነበረ። ከእነርሱም ጋር ሌዋውያን የኢያሱ ልጅ ዮዛባትና የቢኒዊ ልጅ ኖዓድያ ነበሩ። ሁሉም በቁጥርና በሚዛን ተመዘነ። ሚዛኑም ሁሉ በዚያን ጊዜ ተጻፈ። ከምርኮም የወጡት ምርኮኞች ለእስራኤል አምላክ ለሚቃጠል መሥዋዕት ስለ እስራኤል ሁሉ 12 ወይፈኖች፣ 96 አውራ በጎች፣ 77 ጠቦቶች፣ ለኃጢአት መሥዋዕት 12 አውራ ፍየሎች አቀረቡ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የንጉሡንም ትእዛዝ በወንዙ ማዶ ላሉት ለንጉሡ ሹማምቶችና ገዦች ሰጡ። እነርሱም ሕዝቡንና የእግዚአብሔርን ቤት አገዙ።